ሰላም ጤና ይስጥልኝ እንደምን ከርማችኋል? እንግዲህ በባለፈው ቪዲዮአችን ስለ አማናዊቷ ሐዲስ ቤተክርስቲያን መመስረት ተነጋግረን ነበረ። ዛሬ ደግሞ የመጀመሪያዎቹ የክርስቲያኖች ሕይወት በሚል ርዕስ እንነጋገራለን ማለት ነው። እግዚአብሔር አምላካችን ይፍቀድልን። እንግዲህ እናንተም ቤተሰብ እንድትሆኑ እንጋብዛለን። ለወዳጅ ለዘመዳችሁም ሼር በማድረግ ቤተሰብ ታደርጉ ዘንድ እንጋብዛለን ማለት ነው። የመጀመሪያዎቹ የክርስቲያኖችን ሕይወት በምንመለከትበት ሰዓት በክርስቶስ ደም የተመሰረተችው ቤተክርስቲያን በ120 ቤተሰብ ደርጅታ እንደገና ከመጀመሪያው የቅዱስ ጴጥሮስ ስብከት በኋላ ያው ማህበረ ክርስቲያን ወደ 3000 ደረሱ። በኋላም 5000 ጨምረው 8000 ደረሱ ማለት ነው። ከዕለት ዕለት ቁጥራቸው እየጨመረ ነበር የሚሄደው። በቅድስት ሀገር ኢየሩሳሌም ውስጥ በተመሰረተችው ቅድስት ቤተክርስቲያን የክርስቲያኖች ወይም የአማኞች ቁጥር እየበዛ ይሄድ ነበረ። ይኸውም በክርስቲያኖች መካከል የነበረው የእርስ በርስ ፍቅርና መተሳሰብ በዙሪያቸው የሚኖሩ ያላመኑ አሕዛብን ያስቀናቸውና ይስባቸው ነበረ። ያናኖራቸው በመካከላቸው ያለው ፍቅር ማለት ነውና ይሄም ወንጌል ስለሆነ ማለት ነው። አንዱ ወንጌል ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በእኛ መፈቃቀር እሱ እንደሚገለጥ ማለት ነውና ያንን ያሳዩ ነበረ ቅዱሳን ሐዋርያት እና ይሄ 120 ቤተሰብ ማለት ነው። ቅዱሳን ሐዋርያት ጨምሮ 120 ቤተሰብ በመፈቃቀራቸውም ያው የክርስቶስ ደቀ መዛሙርት መሆናቸውን አስመስክረዋል ማለት ነው። ቅዱሳን ሐዋርያትም ከክርስቶስ ጋር አብረው የኖሩና በጉባኤያትም ጊዜ ያው የወንጌልን ትምህርት በተለይም የክርስቶስን ትንሣኤ በዓይናቸው ያዩ በመሆናቸው እያረጋገጡ ነው ሲያስተምሯቸው የነበረ። ደግሞ ያልገለጠላቸው ነገር ስላልነበረ በዛን ጊዜ ባስተማረበት ወቅት ቅዱሳን ሐዋርያት ያንን ያዩትን የሰሙትን እየመሰከሩላቸው እያረጋገጡላቸው ነበር የሚያስተምሯቸው ማለት ነውና ከዚህም ሌላ ስለ መሲህ በብሉይ ኪዳን የተነገሩትን ትንቢቶች በኢየሱስ ክርስቶስ መፈጸማቸውን አስፍተው ያስረዷቸው ነበር። እንዲሁም በየጊዜው ስጋው ደሙን በአንድነት እየተቀበሉ አንድነታቸውን አጽንተው ይኖሩ ነበር። የዮሐንስ ወንጌል ምዕራፍ 6 ቁጥር 54ን መመልከት ይቻላል። በወንድማማችነት የተሳሰሩ መሆናቸውን ለመግለጽ በአንድነት በአንድ ማዕድ ላይ ተቀምጠው ይመገቡም ነበረ። የሚመገቡትም በአንድነት ነው። ይህም እንግዲህ የሐዋርያት የፍቅር ማዕድ አጋፔ ይባል ነበረ። አጋፔ ተብሎ ይጠራል። ያንን የፍቅር ማዕዳቸውን አጋፔ ብለው ነበር የሚጠሩትና በምዕመናን ሁሉ ዘንድ ያው መንፈሳዊ ደስታ፣ ትህትና፣ ፍቅርና እነዚህን የመሳሰሉ የመንፈስ ቅዱስ ስጦታዎች ጎልተው ይታዩ ነበረ በእነሱ መካከል። እንግዲህ ክርስቶስን አምነው በክርስቶስ ተመስርተው በአንድነት ሲኖሩ የነበሩ ክርስቲያኖች እነዚህ መጀመሪያዎቹ ማለት ነውና ከዚህም መካከል የማስተማር፣ የትንቢት፣ የመናገር፣ ተአምራት የማድረግ ኃይልን ያገኙ ነበረ ወይም ይሰጣቸው ነበረ። የሐዋርያት ሥራ ምዕራፍ 11 ቁጥር 28 ላይ መመልከት እንችላለን። ከክርስትና እምነት ውጪ የነበረው ሕዝብ ቤተክርስቲያን ሕይወት ላይ ያው የተደረገውን ታላቅ ለውጥ በማየት ወደ ክርስትና እምነት ያው በብዛት ስለመጣ የክርስቲያኖች ቁጥር እየበዛ በዚያን ጊዜ የነበሩትም የክርስቲያኖች ከመካከላቸው ችግርን ለማስወገድ እንግዲህ በጣም የተሳሰቡ ነበረ። ማለት ለተቸገረው ሰው ገንዘብ በማዋጣት ችግር የደረሰባቸውን ሁሉ በሚገባ ይደርሱላቸው ነበረ። ሀብታሞችም በዛን ጊዜ የነበሩት እንግዲህ ያላንዳች አስገዳጅነት በወንድምነት ፍቅር ተስበው በፍቃዳቸው ርስታቸውን እየሸጡ ለድሆች እንዲያከፋፍሉላቸው ለቅዱሳን ሐዋርያት ይሰጡ ነበር። ገንዘቡን የሚያስገቡት ያው ለቅዱሳን ሐዋርያት ነው። ቅዱሳን ሐዋርያት ደግሞ ከዛ የተቸገሩትን ይረዱና በአንድነት እንግዲህ ማንም የተቸገረ እንዳይኖር ያደርጉ ነበረ። በጣም ደስ የሚል ሕይወት ማለት ነውና ይህ ነው እንግዲህ ክርስትና መሰረቱ ይህ ነው። ዛሬ እኛ ሌላ ብናደርገውም ነገር ግን የክርስትና ሕይወታችን እንደዚህ ነው መሆን የነበረበት። ሐዋርያት መንፈስ ቅዱስን ያው ተቀብለው በይሁዳ ምትክ ደግሞ ማቲያስን በሲኖዶስ ሹመው የማስተማር ስራቸውን የጀመሩት በዚያው በኢየሩሳሌም አካባቢ ሲሆን
የአማኞች ቁጥር እየጨመረ ስለሄደ ያው ክርስቶስን በመቀኝነት የገደሉ ሰዎች በክርስትና ትምህርት መስፋፋት በጣም ተበሳጭተው ከነርሱ ወገን የነበረ በኋላ ግን በክርስቶስ አምኖ የትንሣኤው ምስክር የሆነ ሊቀ ዲያቆናት እስጢፋኖስን ገደሉት። ከዚህም በኋላ ነበረ ክርስቲያኖች ወደ ተለያየ ሀገሮች በመበተናቸው ክርስትና በአካባቢውና በሌሎች ሀገሮች እንዲስፋፋ ታላቅ አስተዋጽኦ አድርጓል ማለት ነው። እንግዲህ እግዚአብሔር ሁሉንም ለመልካም ያደርጋል እና በእነሱ መበተን እንግዲህ ቤተክርስቲያን ወይም ደግሞ ክርስቲያኖች ክርስትና እምነት የክርስትና ሕይወትን በዓለም ሁሉ ሊሰራጭ ቻለ ማለት ነው። ሐዋርያትም ያው በኢየሩሳሌም ብቻ ሳይሆን በአንጾኪያና በሌሎች ከተሞችም እየተዘዋወሩ የመዳንን መልእክት ለአይሁድም ለአሕዛብም በማስተላለፍ በኢየሩሳሌም ከተሞች እየተዘዋወሩ አስተምረዋል ማለት ነው። አሁን ደግሞ የቤተ ክርስቲያን ታሪክ በዘመነ ሐዋርያት ምን ይመስል ነበረ የሚለውን እንመልከት። በዘመነ ሐዋርያት ብለን የምንጠራው ዘመን በበዓለ 50 መንፈስ ቅዱስን ለ120 ቤተሰብ ከወረደ በኋላ ያለውን ነው። ሐዋርያት በሁሉም አቅጣጫ ወንጌልን በመስበክ ጨለማ ዓለምን ብርሃን የሆነበት አልጫው የጣፈጠበት የክርስቶስ አምላክነት ለዓለም የተነገረበት በአጠቃላይ የድነት ዓለም ምስጢር በስብከተ ወንጌል ስርጭት ገሃድ የሆነበት የወንጌል ዘርና መኸር ወቅት ነው ማለት ነው። ሐዋርያት መንፈስ ቅዱስን በኃይል ከታጠቁ በኋላ ጌታችን ኢየሱስ ክርስቶስ ሂዱና አስተምሩ፣ በጨለማ የነገርኳችሁን በብርሃን ተናገሩት፣ በጆሮአችሁ በሹክሹክታ የነገርኳችሁን በሰገነት ላይ ስበኩት ብሎ የሰጣቸውን ትእዛዝ እንግዲህ ተግባራዊ ለማድረግ ወጡ ማለት ነው። መልካም የምስራች ዜና አወሩ፣ የሕይወትንም ቃል ለዓለም አሰሙ። የዓለምን ጨለማ ለማራቅና አልጫ የሆነውን ዓለም ለማጣፈጥ የሚቻልበትን የብርሃንና የጨውነትን ተግባር ፈጸሙ ማለት ነው። ቃለ ወንጌል ለመጀመሪያ ጊዜ በዓለም ላይ የተዘራውና ይህ የሕይወት ፍሬ የተመሰረተው በእነዚህ ሐዋርያት የወንጌል ግብርና ስለሆነ በዘመነ ሐዋርያት እንግዲህ በእርግጥ ዘመነ ዘርና ዘመነ ፍሬ እንደሆነ ያው በግልጽ ይታያል ማለት ነው። የ12ቱ ሐዋርያት የ72ቱ አርድእት የ36ቱ ቅዱሳት አንስት በአጠቃላይ በዘመኑ የነበሩት የ120 ቤተሰብ ስም ዝርዝራቸውን እንመለከታለን። ግን ለዛሬ የምናየው የ12ቱ ሐዋርያትን ብቻ ይሆናል ማለት ነው። እንግዲህ የመጀመሪያው ጴጥሮስ ነው። በመጀመሪያ ስሙ ስምዖን ወይም ኬፋ ተብሎ ይጠራል። እንድሪያስ እሁሎ ጴጥሮስ፣ ያዕቆብ ወልደ ዘብዴዎስ፣ ዮሐንስ ወልደ ዘብዴዎስ፣ ፊልጶስ፣ በርተሎሜዎስ፣ ቶማስ ዘህንደኬ፣ ዲዲሞስ፣ ማቴዎስ ቀራጭ የነበረው ማለት ነው። ያዕቆብ ወልደ እልፍዮስ፣ ታዲዮስ፣ ልብዲዮስ ተብሎ የሚጠራ ስምዖን ቀነናዊ፣ ናትናኤል ማለት ነው። የአስቆሮቱ ይሁዳ በማቲያስ ተተክቷል። እሱ ደግሞ እንደምናውቀው እነዚህ እንግዲህ 12ቱ ሐዋርያት የምንላቸው እኒህ ናቸው ማለት ነው። እኒህ ከባለ 50 እነዚህ ከአሳ አስጋሪነት፣ ከቀራጭነት፣ ከግብር አስገባሪነት እንዲሁም ከልዩ ልዩ መስክ የተመረጡ ናቸው። ለዚህም ስልጣን ለሰጣቸው ታምራትም እንዲያደርጉ ኃይል ተሰጣቸው ማለት ነው። ጌታችንና አምላካችን እንግዲህ ሐዋርያትን ሲጠራ ከአንድ ቦታ አይደለም ወይም ከሀብታሞች ወይም ደግሞ ከጻድቅ ብቻ አይደለም የጠራውና ሁሉንም ከተናቀ በጊዜውም ከከበሩ ከተለያየ የሥራ መስክ እና የተለያየ ሕይወት ነው ከዛን የጠራቸውና ሐዋርያት የሐዋርያትን የስም ዝርዝር ካየን እንግዲህ የሐዋርያትን የስም ዝርዝር ካየን በኋላ በቀጣይ ቪዲዮ ስለ ሐዋርያት ታሪክ የምንመለከት ይሆናል። እስከዛው ቸርን ሰንብት።